ምዕራፍ 11 ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ቃል ኪዳን ቃል ስማ፣ ለይሁዳም ሰዎች በኢየሩሳሌምም ለሚኖሩ ተናገር፣ እንደዚህም በላቸው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝኩትን የዚህን ቃል ኪዳን ቃል የማይሰማ ሰው እርጉም ይሁን አልሁም። ቃሌን ስሙ፣ ያዘዝኳችሁንም ሁሉ አድርጉ። እንዲሁም እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህም ዛሬ እንደሆነ ወተትና ማር የምታፈሰውን ምድር እሰጣችሁ ዘንድ ለአባቶቻችሁ የማልሁትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስኩለት። እግዚአብሔርም እንዲህ አለኝ፣ ይህችን ቃል ሁሉ በይሁዳ ከተሞችና በኢየሩሳሌም አደባባይ ተናገር፣ እንዲህም በል፣ የዚህን ቃል ኪዳን ቃል ስሙ አድርጉትም። አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማለዳ ተነስቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄያቸው ነበር። እነርሱ ሁሉ ግን በክፉ ልባቸው ልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። ስለዚህ ያዘዝኳቸውን እነርሱም ያላደረጉትን የዚህን ቃል ኪዳን ቃል ሁሉ አመጣሁባቸው። እግዚአብሔርም እንዲህ አለኝ፣ በይሁዳ ሰዎችና በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ቃሌንም ይሰሙ ዘንድ እንቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረገሁትን ቃል ኪዳን አፈረሱ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ሊያመልጡት የማይችሉትን ክፉ ነገር አመጣባቸዋለሁ። ወደ እኔም ይጮኻሉ፣ እኔም አልሰማቸው። በይሁዳም ከተሞችና በኢየሩሳሌም የሚኖሩ ሄደው ወደሚያጥኑላቸው አማልክት ይጮኻሉ፣ ነገር ግን በመከራቸው ጊዜ ከቶ ያድኗቸው። ይሁዳ ሆይ አማልክትህ እንደ ከተሞች ቁጥር እንዲሁ ናቸው። እንደ ኢየሩሳሌምም መንገዶች ቁጥር ለነውረኛ ነገር መሠዊያ፣ እርሱም ለባዕል ታጥኑበት ዘንድ መሠዊያ አድርጋችኋል። አንተም ስለዚህ ሕዝብ አትጸልይ፣ ከመከራቸው የተነሣ ወደ እኔ በጮኹ ጊዜ አልሰማቸውምና ስለ እነርሱም ጩኸትና ልመና አታድርግ። ወዳጄ በቤቴ ውስጥ ምን አላት? ስለት ወይም የተቀደሰ ሥጋ ክፋትሽን ካንቺ ያስወግዳልን? ወይስ በእነዚህ ታመልጫለሽን? እግዚአብሔር ስምሽን በመልካም ፍሬ የተዋበች የለመለመች የወይራ ዛፍ ብሎ ጠራው። በጽኑ አውሎ ንፋስ ጩኸት እሳትን አነደደባት፣ ቅርንጫፎቿም ተሰብረዋል። ለበዓልም በማጠናቸው ያስቆጡኝ ዘንድ ለራሳቸው ስለሰሩት ስለ እስራኤልና ስለ ይሁዳ ቤት ክፋት የተከለሽ የሰራዊት ጌታ እግዚአብሔር ክፉን ነገር ተናግሮብሻል። እግዚአብሔርም አስታወቀኝ፣ እኔም አወቅሁ፣ ሥራቸውንም ገለጥክልኝ። እኔም ለመታረድ እንደሚነዳ እንደ የዋህ በግ ጠቦት ሆንሁ። እነርሱም ዛፍን ከፍሬው ጋር እንቁረጥ፣ ስሙም ከእንግዲህ ወዲህ እንዳይታሰብ ከሕያዋን ምድር እናጥፋው ብለው ምክርን እንዳሰቡብኝ አላወቅኩም ነበር። ኩላሊትንና ልብን የምትፈትን በቅንም የምትፈርድ አቤቱ የሰራዊት ጌታ ሆይ ክርክሬን ገልጬልሃለሁና በእነርሱ ላይ የሚሆን በቀልህን ለይ። ስለዚህም በእጃችን እንዳትሞት በእግዚአብሔር ስም ትንቢት አትናገር ብለው ነፍስህን ስለሚሹ ስለ አናቶት ሰዎች እግዚአብሔር እንዲህ ይላል፣ እነሆ እቀጣቸዋለሁ፣ ጎበዛዝቶቻቸው በሰይፍ ይሞታሉ፣ ወንዶችና ሴቶች ልጆቻቸው በራብ ይሞታሉ። በመጎበኛቸውም ዓመት በአናቶት ሰዎች ላይ ክፉ ነገር አመጣባቸዋለሁና ማንም ከእነርሱ የሚቀር የለም።